ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጠን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኢራን የመጨረሻውን ካርድ ሳበች። በዚህም ጉዳይ የዜና ጥንቅራችን አካተናል። የኢራን ፓርላማ አፈ ጉባኤ ታጥቀናል፣ ተዘጋጅተናል፣ እንዲሁም ቆርጠን ተነስተናል፣ ጠላቶቻችን ወደፊት ይምጡ፣ ብቻ እኛ በሙሉ ዝግጅት እየጠበቅናቸው ነው፣ ብቻ እንዳይቀሩብን አደራ ብለዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ሳውዲ አረቢያ እጅ መስጠቷን እየተሰማ ነው። በምን ጉዳይ የሚለውንም የዜና ጥንቅራችን አካተናል። ጦርነቱን ለማቆም የግድ ከቴህራን ጋር ዲፕሎማሲያዊ ስምምነት መድረስ ነው። ትራምፕ ካሉት ዋሽንግተን በቦምብ እየደበደበች ባለበት ሁኔታ በንግግር እምነት የለንም የኢራን የውጭ ጉዳይ ሚኒስተር። በዚህም ጉዳይ የዜና ጥንቅራችን አካተናል። ወሳኙን የቀይ ባህር የመርከብ መስመር እንደምትዘጋ መዛቷን ተከትሎ በዓለም አቀፋ የንግድ ላይ ተጨማሪ መስተጓጎል ሊያስከትል ይችላል የሚል ስጋት ተፈጥሯል። የዜና ጥንቅራችን አካተናል። በኢራን ቢ1 ድልድይ ላይ የአየር ጥቃት ተፈጸመ። በእስራኤል አይኤፍ እና በአሜሪካ ዩኤስኤፍ አየር ኃይሎች የሚመሩት የተባበሩት ኃይሎች በዛሬው ዕለት በኢራን ካራጅ ግዛት ድልድይ ላይ በተደጋጋሚ የአየር ጥቃት መፈጸማቸው ተገልጿል። በዚህም ጉዳይ ዜና ጥንቅራችን አካተናል። ኢራን፣ አሜሪካ፣ እስራኤል ዜና ቻይና ከ600 ኪሎ ግራም የመያዝ አቅም ያለው እንዲሁም አደገኛ አካባቢ ተራሮች አደጋ ዞኖች ውስጥ የጦርን ክልሎች ድረስ የመሸከም አቅም ያለው አዲስ ከባድ ሄሊኮፕተር አይነት ድሮን ይፋ አድርጋለች። በዚህም ጉዳይ ዜና ጥንቅራችን አካተናል። እነዚህን የመሳሰለው አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። የኢራን የመጨረሻ ቀይ ካርድ ሳበች። የሆርሙዝ ወሽመጥ በር ሙሉ በሙሉ መዝጋቷን አስታውቃለች። የሆርሙዝ ወሽመጥ በዓለም አቀፍ የነዳጅና ጂኦፖለቲክ ውስጥ እጅግ ወሳኝ ስፍራ ሲሆን ኢራን ይህንም ሙሉ በሙሉ ዘጋች የሚለው ዜና እንደ ቀላል መታየት የለበትም። የዓለም ኢኮኖሚና የጸጥታ ላይ የሚያስከትለው እጅግ ከፍተኛ ነው ተብሏል። የቀውሱ ዋና ዋና ነጥቦች የሚከተሉ ሲሆን የዓለም ኃይል ኢነርጂ አቅርቦ መታወቅ እንዲሁም በአብዛኛውን የዓለም አቀፍ የኢኮኖሚ ድቀት የሚያስከትል ሲሆን የነዳጅ ዋጋ በመጨመሩ በቀጥታ ከምርትና ትራንስፖርት ጋር የተያዘ መሆኑ ይታወቃል። ወታደራዊና ደህንነት ስጋት በተመለከተ የሆርሙዝ መዘጋት ለታላላቅ ሀገራት ቀይ መስመር ተደርጎ የሚወሰድ ነው። አሜሪካና ምዕራባዊ ሀገራት የባህር መስመሩን ለማስከፈት ወታደራዊ እርምጃ ሊወስዱ ይችላሉ። ይህ በቀጠናው መጠነ ሰፊ ጦርነት ሊቀሰቅስ ይችላል። የጂኦፖለቲካ ለውጥ እንደ ሳውዲ እና የተባበሩት አረብ ኤሚሬት ያሉ ሀገራት በየብስ በኩል ወደ ቀይ ባህር የሚያደርሱ የነዳጅ ቧንቧ ለመጠቀም ይሞክራሉ። ነገር ግን እነዚህ ቧንቧዎች በወሽመጡ የሚቀላቀለው የነዳጅ መጠን ሙሉ በሙሉ መተካት አይችሉም። በዚህ ሳምንት መሰሩ ክፍት ካልሆነ ኢራን ላይ እጅግ ከፍተኛ ከባድ የሆነ የዓለም አቀፍ ማዕቀቦች እንዲጣሉና በዓለም የንግድ ስርዓት እንድትገለል ሊያደርጋት ይችላል። የሆርሙዝ ወሽመጥ መዘጋት የኢኮኖሚ ሱናሚ እንደሚያስነሳ ይቆጠራል። አሸናፊ የሌለውና ሁሉም ሀገራት ኢራንን ጨምሮ ለከፍተኛ ኪሳራ የሚዳረግ አደገኛ ክስተት ነው ተብሏል። ሳውዲ አረቢያ ለአሜሪካ ፈቃድ አልሰጥም አለች። ሳውዲ አረቢያ ማንኛውም በአሜሪካ የሚመራ የጦር እርምጃ በኢራን ላይ እንዲፈጸም መሬትም ሆነ የአየር ክልል ለመጠቀም የሚቀርብ ጥያቄ እንደማትቀበል አስታውቃለች። ሳውዲ አረቢያ የግዛቷ ሉዓላዊነት እንዲከበር አጥብቃ አሳስባለች። የአየር ክልሏም ሆነ ወታደራዊ ካምፑ በጎረቤት ሀገር ኢራን ላይ የሚሰነዘር ጥቃት ማደሪያ እንዳይሆን ከልክላለች። ውሳኔ ሚድል ኢስት መካከለኛው ምስራቅ ያለው ውጥረት ለማርገብና ሀገራት በጦርነት ውስጥ እጃቸው እንዳያስገቡ ለመከላከል ያለመ መሆኑ ተገልጿል። የአሜሪካው ፕሬዝዳንት ትራምፕ አሜሪካ ከኢራን የገባችው ግጭት በሁለት ወይም በሶስት ሳምንታት ውስጥ ሊያበቃ እንደሚችል በሰጡ መግለጫ አመላክተዋል። ፕሬዝዳንት ጦርነቱን ለማቆም የግድ ከቴህራን ጋር ዲፕሎማሲያዊ ስምምነት መድረስ እንደማያስፈልግ የገለጹ ቢሆንም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው አሁን ባለበት ሁኔታ ንግግር ላይ ምንም አይነት እምነት እንደሌላቸው ከዋይት ሀውስ ድርድር እየተካሄደ እንዳልሆነ አስታውቀዋል። በዚህ ጥቃት በመድኃኒት ፋብሪካ፣ በብረት ማቅለጫ፣ በውሃ ማጣሪያ ጣቢያ ላይ ከፍተኛ ጉዳት መድረሱን የኢራን መገናኛ ብዙሃን ዘግቧል። በእስራኤል በኩል ደግሞ ከየመን ከሊባኖስ የሚሰነዘሩ የሚሳኤልና የድሮን ጥቃት ቀጥለው የሚገኙ ሲሆን በሰሜናዊ መካከለኛ የእስራኤል ክፍሎች የሳይረን ድምፅና የኃይል መቋረጥም ተከሰቱ ተገልጸዋል። ይህ ቀጠናዊ ግጭት በዓለም አቀፍ ዋጋና በኢኮኖሚ ላይ ከፍተኛ ጫና እንዳያሳድር ሲሆን በባህር ሰላጤው ሀገራት ኩዌት፣ በባህርና ሳውዲ አረቢያ አካባቢ የድሮን ጥቃት የጸጥታ ስጋት እየተስተዋለ ይገኛል። ምንም እንኳ የአሜሪካ ግጭት በአጭር ጊዜ ውስጥ የመቋጨት ፍላጎት እንዳላት ብትገልጽም እስራኤል በኢራን መካከል ያለው ፍጥጫ በቀላሉ ሊቆም የሚችል እድል አጠራጣሪ እንዳደረገው የዘርፉ ተንታኞች እየገለጹ ነው። የአሜሪካው ፕሬዝዳንት ትራምፕ 1.5 ትሪሊዮን ዶላር የመከላከያ በጀት ሊጠይቁ መሆኑ ተሰማ። አሜሪካው ፕሬዝዳንት ዶናልድ ትራምፕ ለሚቀጥለው 2027 የፈረንጆቹ ዓመት 1.5 ትሪሊዮን ዶላር ሊጠይቁ እንደሆነም ተገልጿል። የበጀቱ መጠን በአሜሪካ ታሪክ ከፍተኛ የመከላከያ በጀት ጥያቄ ነው። ከባለፈው ዓመት ሲነጻጸርም የ50% ገደማ ጭማሪ ያለው ተብሏል። በዚህ ግዙፍ ፕሮጀክት ከታቀደው የፕሮጀክት አንዱ የሆነው ጎልደን ዶም የተሰኘው አወዛጋቢ የሚሳኤል የመከላከያ ሲሆን 185 ቢሊዮን ዶላር ተመድቦለታል። ተጨማሪ
በተጨማሪም በጀቱ F-35 ተዋጊ ጀት እንዲሁም የጦር መሳሪያ አምራች ኩባንያ የጦር መርከቦችና ቨርጃይን ክላስ ሰርጓጅ መርከብ ግዥ ተካቶበታል። በጀቱ በዋናነት በኢንዶ ፓሲፊክ በቀጠናዊ ቻይና ተጽዕኖ ለመቋቋምና ጦርነቶች ምክንያት ያለቀ የጦር መሳሪያ ክምችት ለመተካት ያለመ ጭምር ነው ተብሏል። ፕሬዝዳንቱ ይህን ግዙፍ የመከላከያ በጀት የሚጠይቁት ዓለም አደገኛ በሆነችበት በዚህ ወቅት አሜሪካ የሚመጥና ጠላቶች የምትላቸው ኃይሎች ሊያስፈራ የሚችል ጦርነት ለመገንባት ጭምር እንደሆነ ተነግሯል። ትራምፕ ይህን ከፍተኛ በጀት ከውጭ የሚገቡ ምርቶች ላይ የሚጣል የታሪፍ ገቢ ለመሸፈን ማቀዳቸው ተገልጿል። ኢራን ወሳኝ የቀይ ባህር የመርከብ መስመር እንደምትዘጋ መዛቷን ተከትሎ በዓለም አቀፍ የንግድ ላይ ተጨማሪ መስተጓጎል ሊያስከትል የሚችላል የሚል ስጋት ተፈጥሯል። ኢራን የሆርሙዞች ዘግታለች። ይህም ነዳጅ ከባህር ፋርስ ሰላጤው እንዳይወጣ አድርጎታል። አሁን ዳግም አይኗን ኤደን ባህር ሰላጤ ቀይ ባህር መካከል የሚገኘው የባብ ኤልመንደብ ወሽመጥ ላይ በመጣል አካባቢ የንግድ እንቅስቃሴ ለማደናቀፍ እየዛተች ነው። ኢራን የአሜሪካ ወታደሮች በግዛቴ ላይ ከተሰማሩ ጦርነቱ ወደ ሌሎች ግንባር ማስፋት እንደምትችል ተናግራለች። ኢራን ቢ1 ድልድይ አየር ጥቃት ተፈጸመ። በእስራኤል ኃይሎችና በአሜሪካ አየር ኃይሎች የሚመሩት የተባበሩት ኃይሎች በዛሬው ዕለት በኢራን ካራጅ ግዙፍ ድልድይ ላይ ተደጋጋሚ የአየር ጥቃት መፈጸማቸው ተዘግቧል። ጥቃቱ ያረፈው በግንባታው ባለው የሾሂድ አልቦርስ ሰሜን ካራጅ የፍጥነት መንገድ አካል በሆነው ቢ1 ድልድይ ላይ ነው። የጥቃቱ ብዛት ድልድዩ በዛሬው ዕለት ለሁለተኛ ጊዜ ከፍተኛ ርቀት የሆነ የሚተኮስ ሚሳኤል ተመቷል። የድልድዩ አስፈላጊነት ቢ1 ድልድይ በግንባታው ተጠናቆ ኖሮ በኢራን ረጅሙ ድልድይ መሆን ክብር ይኖረው ነበር። በድልድዩ ዋና ከተማ ቴህራን በካራጅ መካከል ያለው ትራንስፖርት እንቅስቃሴ በማቀላጠፍ እጅግ ወሳኝ መሰረተ ልማት ነው። የጦር ተንታኙ እንደሚሉ ከሆነ ተደጋጋሚ ጥቃት እንደሚያሳየው አሜሪካና እስራኤል አየር ኃይሉ ድልድዩ ሙሉ በሙሉ ለማፍረስ የኢራን ስትራቴጂካዊ ትራንስፖርት መስመሮች ለማቋረጥ አልመው እየሰሩ መሆኑ ታውቋል። ትራምፕ ኢራንን ወደ ድንጋይ ዘመን እንመልሳታለን ሲሉ ዛቱ። የአሜሪካው ፕሬዝዳንት ትራምፕ ኢራን ወደ ድንጋይ ዘመን እንመልሳታለን ሲሉ፣ የኢራን ጦር በበኩሉ አንድም የጠላት ወታደር ከኢራን ምድር በህይወት አይወጣም ሲሉ አስጠንቅቀዋል። ፕሬዝዳንት ትራምፕ በኢራን ጉዳይ ላይ ባደረጉ ንግግር በጦራቸው በቀጠናው 2 ወይ ሳምንታት ውስጥ እስካሁን ጠንከር ያለ ጥቃት እንደሚፈጽም ተናግረዋል። አሜሪካ በጦርነት የያዘችው ግቦች ለማሳካት መቃረቧን የገለጹ ፕሬዝዳንቱ ነገር ግን ኢራን ባለስልጣን ያቀረቡትን የድርድር ሀሳብ ካልተቀበሉ ጦርነት ይቀጥላል ነው ያሉት። የኢራን ጦር ጠቅላይ ሚኒስተር የሆኑት ሜጀር ጄኔራል አሚር ሀቲም በበኩላቸው አሜሪካ እስራኤል በኢራን ላይ እግረኛው ዘመቻ ከጀመሩ አንድም የጠላት ወታደር ከኢራን ምድር በህይወት አይወጣም ብለዋል። ቴህራን ባለፉት ቀናት በቀጠናው ከአሜሪካ እስራኤል ይወግናሉ ባለቻቸው ሀገራት የኢንዱስትሪ መሰረተ ልማት ላይ በፈጸመቸው ጥቃት ማስጠንቀቂያ መሆኑን ገልጸዋል። ኢራን አብዮታዊ ዘብ በሀገሪቱ ኢንዱስትሪ መሰረተ ልማቶች ላይ መሰል ጥቃቶች የሚፈጽሙ ከሆነ ከዚህ የከፋ ያጸፋ እርምጃ እንደሚወስዱ አስጠንቅቀዋል። የሁለቱ ሀገር መግለጫ አንድ ወር የተሻገረ ኢራንና የአሜሪካ እስራኤል ጦርነት ከመቋጨት ተባብሶ ሊቀጥል እንደሚችል አመላካች መሆኑን ሮይተርስ ዘግቧል።